የድል ጉዞ የጠላትን ቅስም እየሰባበረ ግስጋሴውን አጠናክሮ ቀጥሏል። ዛሬም በሚኒሊክ እዝ ከተሞችን የመቆጣጠሩ ሂደት ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ፋኖ ረግጦባት የማያውቀውን ቦታ የደቡብ ወሎ ዞን የተንታ ወረዳ ዋና መቀመጫ የሆነችውን ተንታ አጅባርን በሌሊቱ ሚኒሊክ እዝ ተቆጣጥሯል። ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። የጎንደር ከተማ አካል በሆነችው ጠዳ ክፍለ ከተማና በጎንደር ዙሪያ ወረዳ ማክሰኝት ከተማ ዙሪያ ከፍተኛ ተጋድሎ እየተደረገ ይገኛል ሲል በላይ ዘለቀ እዝ ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ከተለያዩ ክፍለ ጦር የተውጣጡ ጀግኖቻችን በጥምረት መስከረም 19 ቀን 2018 ዓ.ም ከቀኑ 9 ሰዓት በተመሳሳይ ሰዓት ማክሰኝት ከተማ ዙሪያና ጠዳ ከተማ ውስጥ የሚገኙ የአገዛዝ ወታደራዊ ቤዞች ላይ ያነጣጠረ እርምጃ ተወስዷል ሲል ገልጿል። በአውደ ውጊያው በጠላት በኩል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ወደ ገጠር ለኦፕሬሽን የላከውን ጥምር ኃይል በመኪና በማመላለስ ለመከላከል የሞከረ ቢሆንም ከሞትና ከቁስለት ሳይታደጋቸው ቀርቷል ብሏል እዙ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተርላጓሉ ብርጌድ ጉደልማ ላይ ትናንት ከ12 ሰዓት እስከ 7 ሰዓት ከፍተኛ ትንቅንቅ የታየበት ውጊያ ሲያደርጉሏል ተብሏል። በውጊያው የአረመኔው አሽከር ሚሊሻ አድማ ብተና እንደ ጌሾ ሲወቀጥ የዋለ ሲሆን ነበልባሎቹ የተርላጓሉ ልጆች ለአረመኔው ሰራዊት የእግር እሳት የሆኑበት ትንቅንቅ እንደተደረገ ብርጌዱ ገልጿል። በውጊያው 19 የጠላት ኃይል ሲደመሰስ 21 ቁስለኛ ሆኗል። 7 ክላሽ አንድ አብራ በድምር 8 መሳሪያ ተማርኳል። የፋኖን ክንድ መቋቋም ያቃተው የአረመኔው አገዛዝ ሰራዊት ተግባር ማና የተባለ አርሶ አደር ረሽኗል። አበዋ ምህረት የተባለውን ሲያቆስል የግለሰብ ባጃጅም አቃጥሏል ነው የተባለው። አገዛዙ በጣለው ድሮን 4 ያልታጠቁ ሰዎች በድሮን ጥቃት ተገደሉ። አገዛዙ ባለፉት ቀናት ወልዲያ ከተማ ዙሪያ 11 የድሮን ጥቃት እንዳደረገ መዘገባችን የሚታወቅ ሲሆን ትናንት በራያ ቆቦ ወረዳ ቃሊም ከተማ ሌላ ለ12ኛ ጊዜ የድሮን ጥቃት መፈጸሙን የፋኖ ምንጮች ዘግበዋል። ትናንት ማለትም መስከረም 19 ቀን ረፋድ 4 ሰዓት ላይ ራያ ቆቦ ቃሊም ከተማ ቃሊም ትምህርት ቤት አካባቢ አገዛዙ ባደረገው የድሮን ጥቃት 4 ንጹሃን እንደተገደሉ የአካባቢው ምንጮች ገልጸዋል። ምንጮቹ አክለውም 4 የአካባቢው ወጣቶች በአንድ ላይ ሲንቀሳቀሱ በነበረበት ወቅት ላይ የድሮን ጥቃቱ እንደተፈጸመ ገልጸዋል። ከትናንት በስቲያ መስከረም 18 ቀን 2018 ዓ.ም እሁድ ዕለት ከላሊበላ ከተማ በቅርብ ርቀት በምትገኘው ከአንድ ቋጥኝ ተፈልፍላ በተሰራችው ገነተ ማርያም ቤተክርስቲያን ቅጥር ግቢ ውስጥ ተመሳሳይ የድሮን ጥቃት እንደተፈጸመም ዘግበን ነበር። እንዲሁም አገዛዙ ሳንቃ ጤና ጣቢያ በፈጸመው የድሮን ጥቃት በሕክምና ላይ የነበሩ ንጹሃንን ጨምሮ የሕክምና ባለሙያዎች እንደተገደሉ መረጃ ማቅረባቸው ይታወሳል። በዘመቻ አርበኛ አደም አሊ ወይም አባናደው ነጻ በወጡ ቀጠናዎች ህዝባዊ ውይይት እየተደረገ አዲስ የአስተዳደር መዋቅር እየተዘረጋ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር ነጻ ባወጣቸው የሰሜንና የደቡብ ወሎ ዞንና ወረዳ ከተሞች ላይ ሰፊ ህዝባዊ ውይይቶችን በማድረግ የከረፋውን የብአዴን መዋቅር እየናደ የራሱን መዋቅር እየዘረጋ ይገኛል። በትላንትናው ዕለት መስከረም 19 ቀን 2018 ዓ.ም በሰሜን ወሎ ዞን በሀብሩ ወረዳ መርሳ ከተማ ከነዋሪው ጋር ህዝባዊ ውይይት በማድረግና ማህበረሰባዊ የቀጣይ አቅጣጫ ማስቀመጥ ውይይቱ በአማረ መልኩ ተጠናቋል። በውይይቱ የተነሱ ኮር ሐሳቦችም የትግሉ መነሻ ምክንያቶች ምን ነበሩ፣ ትግሉ አሁን ያለበት ጠቅላላ ሁኔታ፣ ትግሉ ያመጣው መልካም አጋጣሚ፣ የትግሉ ተግዳሮቶች፣ የትግሉ የቀጣይ አቅጣጫ፣ መንግስት አሁን ያለበት ወቅታዊ ሁኔታ በወታደራዊ ቁመና፣ በፖለቲካ ተቀባይነት፣ የዲፕሎማሲ አቅምና ሌሎች በራስ አስተዳደርና በጸጥታ ጉዳይ የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የቅሬና የድር እንዲሁም የእምነት አባቶች ሚና፣ በተጨማሪም የወጣቱ ኃላፊነት፣ የህዝብና የኛ ግንኙነት ምን መሆን አለበት፣ ከጠላት ጋር በጥቅምም ሆነ ጾታዊ ትንኮሳ እያደረጉ ባሉ ሰዎች ጉዳይ ይህን ትግል እንዴት የራሳቸው እንደሆነ አምናችሁ ኮትኩታችሁ ታሳድጉታላችሁ የሚሉ አንኳር ጉዳዮች ተነስተው ሰፊ ውይይት በማድረግ ህዝብ ላይ የነበረን የተዛባ አረዳድና ስሁት እሳቤ ለማጥራት ተሞክሯል። በውይይቱም ህዝቡ ደስተኛ እንደነበርና በተለይ ሙስሊም ጠል ናቸው በሚል አገዛዙ ትግሉን እንድንጠላው መንግስት በፋኖ ላይ ትልቅ
ይልቅ ጥላቻ እንዲኖረን ብዙ የሰራ ቢሆንም ከመቅረት ማርፈድ ይሻላልና ዛሬ ጥርጣሬያችንን ለማጥራት ችላችኋል በማለት ሐሰተኛውን የብልጽግና ስርዓት በጋራ ለመታገል ህዝቡ ቃል ገብቷል። በቀጣይ ሰፊ ውይይት እንዲደረግ እየጠየቁ ቀጠናውን እናንተ በመያዛችሁ ሰላም አግኝተናል ስትባሉ የነበረውን የሐሰት ስም ማጥፋት በተግባር የህዝብ ልጅ መሆናችሁን አሳይታችሁናል፣ እኛም ከመሳቀቅ ድነናል ሲሉ መደሰታቸውን ገልጸዋል በማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ኢያሱ ኮር መረጃውን አጋርቶናል። በትግራይ እና አማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸ። በትግራይ ክልል በረዶ በቀላቀለ ዝናብ እና በአማራ ክልል በተከታታይ በተከሰተ ጎርፍና የመሬት መንሸራተት አደጋ በሺዎች የሚቆጠር ሄክታር የእርሻ መሬት አወደመ። በዚህ ሳቢያ በ10 ሺዎች የሚቆጠሩ የአርሶ አደር አባወራዎች ለከፋ ችግር ተጋልጠዋል። በትግራይ ደቡብ ምስራቅ ዞን ደጓ ተንቤን ወረዳ መስከረም 16 ቀን 2018 ዓ.ም በጣለው በረዶ የቀላቀለ ዝናብ 143 ሄክታር የእርሻ መሬት ላይ ያለውን ሰብል ሙሉ በሙሉ አውድሟል። የደጓ ተንቤን ወረዳ ዋና አስተዳዳሪ ገብረ ክርስቶስ አረጋዊ በተከሰተው አውሎ ነፋስ 284 አርሶ አደር አባወራዎችን ለችግር ዳርጓል ብለዋል። በተቻለ መጠን ለተጎዳው ማህበረሰብ ድጋፍ እናደርጋለን ያሉት ኃላፊው የመንግስትና መንግስታዊ ያልሆኑ ድርጅቶች ተጨማሪ እርዳታ እንዲያሰባስቡ ጥሪ አቅርበዋል። የአካባቢው አርሶ አደሮች ለክልሉ መገናኛ ብዙሃን እንደገለጹት የሰብል መጥፋቱ ቤተሰቦቻቸውንና እንስሳቶቻቸውን ለከፍተኛ አደጋ አጋልጧል። የደጓ ተንቤን ወረዳ ኢኮኖሚ ግብርናና አበባ ልማት ጽሕፈት ቤት ኃላፊ ማሞይ ገብረ ማርያም በበኩላቸው የደረሰው ጉዳት መጠን ለተጎዱ አባወራዎች ዘላቂ ድጋፍና ቀጣይነት ያለው የመኖሪያ ምንጭ የሚያረጋግጥ አሰራር እንደሚሻ አበክረው ገልጸዋል። በተመሳሳይ በአማራ ክልል በክረምት ወቅት ከተከሰቱ የጎርፍ በረዶና የመሬት መንሸራተት አደጋዎች ከፍተኛ ውድመት ማስከተላቸውን ተናግረዋል። የሰሜን ወሎ ዞን መቄት ወረዳ ብቻ የግብርና ጽሕፈት ቤት 6000 ሄክታር የእርሻ መሬት መውደሙንና በዚህም ከ45000 በላይ ቤተሰቦች ለችግር መዳረጋቸውን ገልጸዋል። የአካባቢው አርሶ አደሮች ለዶቼ ቬለ አማርኛ እንደተናገሩት ሰብሎች፣ የግጦሽ መሬትና የእንስሳት መኖ ሙሉ በሙሉ ወድመዋል። የቅምቀም ቀበሌ አርሶ አደር ሲሳይ ቻኔ ሁሉም ነገር ጠፍቷል፣ ከብቶቻችን የሚበሉት የላቸውም፣ እኛም በጭንቀት ላይ ነን ብለዋል። ባቄላዬ፣ ጤፌ፣ ስንዴና ማሽላዬ ወድመዋል፣ ምንም የተደረገልን ነገር የለም፣ እያለቀስን ነው፣ መሄጃው ጠፍቶናል፣ ብዙ ሺዎች አካባቢውን ለቀው ወደ ሌላ ቦታ እየተሰደዱ ነው ሲሉ ተናግረዋል። የመቄት ወረዳ ግብርና ጽሕፈት ቤት ኃላፊ ሰለሞን ወንዴ እስካሁን ድረስ ምንም አይነት እርዳታ ለተጎጂ ቤተሰቦች አለመድረሱን ገልጸዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የአደጋ ክትትልና የሰብል ልማት ባለሙያ የሆኑት ወይዘሮ ደስታ ለገሰ በበርካታ ወረዳዎች ከፍተኛ ዝናብ፣ የመሬት መንሸራተትና ኃይለኛ ነፋስ ጉዳት እንዳደረሰ ገልጸዋል። ወይዘሮ ደስታ በቡግናና ወልዲያ ወረዳዎች ኃይለኛ ነፋስ በ20 ቤቶች ጣሪያ ላይ ጉዳት ማድረሱንና በቡግና ጉባላፍቶና ዋርላ ወረዳዎች ደግሞ መብረቅ 73 እንስሳትን ገድሎ 11 የንብ ቀፎችን ማውደሙን ወይዘሮ ደስታ ተናግረዋል። የአማራ ክልል አደጋ ስጋት ስራ አመራር ኮሚሽነር ዲያቆን ተስፋዬ ባታብል በደቡብ ወሎ፣ በሰሜን ወሎ፣ በምስራቅ ጎጃም፣ በዋግምራ ዞን አስተዳደርና በመካከለኛው ጎንደር በዚህ ዓመት የተፈጥሮ አደጋዎች መከሰታቸውን አረጋግጠዋል። ጽሕፈት ቤታቸው ከአጋር ድርጅቶች ጋር በመሆን በሰብልና በእንስሳት ላይ የደረሰውን የጉዳት መጠን እየገመገመ መሆኑን ተናግረዋል። ውጤቱ በህዳር ወር ይፋ ይደረጋል፣ ከዚያም በኋላ እርዳታ ይሰጣል ብለዋል። ህወሓት በትግራይ ህዝብ ላይ የሚፈጸመው የዘር ማጥፋት ድርጊት እስካሁንም ቀጥሏል በማለት ለዓለም አቀፉ ማህበረሰብ በጻፈው አስቸኳይ አቤቱታ ከሰሰ። የግጭት ማቆም ስምምነት ዋስትና ሰጪዎች አሜሪካ፣ አፍሪካ ህብረት፣ አውሮፓ ህብረትና ተመድ ዝምታን በመምረጥ በትግራይ ላይ የሚፈጸመው ዘር ማጥፋት እንዲቀጥል አድርገዋል በማለት ያወገዘው ህወሓት ዓለም አቀፉ ማህበረሰብ በዝምታ ውስጥ የትግራይ ውድመት እንዲቀጥል መፍቀድ የለበትም ብሏል። ፌዴራል መንግስቱ በስምምነቱ የተገቡ ቃል ኪዳኖችን ማክበር አልቻለም በማለት ህወሓት ወቅሷል። ህወሓት ባለፉት 5 ዓመታት በመጠለያዎች የተጠለሉ በመቶ ሺዎች የሚቆጠሩ ተፈናቃዮች በረሃብ በበሽታና ከለላ በማጣት አልቀዋል ብሏል። በሌላ ዜና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳለህ የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይም የባህር ኃይል ጣቢያነት ክፍት እንዳልሆኑ ሰሞኑን ኒውዮርክ በተካሄደው የወደብ አልባ ሀገራት ስብሰባ ላይ አስታውቀዋል። ኦስማን በወደብ ዙሪያ የውጭ ሽምግልና ፖለቲካዊ ተቀባይነት እንደሌለውና በህግም አስፈላጊ እንዳልሆነም ገልጠዋል። ወደብ
የማግኘት ጉዳይ የንግድ ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አለመሆኑን የገለጹት ኦስማን የኤርትራን ወደቦች ለንግድም ሆነ ለሎጂስቲክ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው አጋሮች መካከል በሚደረግ ቀጥተኛ ድርድር መሆኑን ተናግረዋል። ኤርትራ በወደብ የንግድ አገልግሎት ዙሪያ በእኩልነትና ፍትሃዊ መርሆች ትብብር ለማድረግ ዝግጁ መሆኗንም ኦስማን አረጋግጠዋል። ይህ በእንዲህ እንዳለ የሶማሊያ መከላከያ ሚኒስትር አህመድ ሙዓሊም ፊቂ በትናንትናው ዕለት በካይሮ ተገኝተው ከግብፅ አቻቸው ጋር ውይይት ማድረጋቸው ተዘግቧል። በውይይቱ ላይ የግብፅ መከላከያ ሚኒስትርና የጦር ኃይሎች ኢታማዦር ሹም ጀነራል አብደል መጂድ ሳቂርና የግብፅ የምድር ጦር ኃይል ዋና አዛዥ ጀነራል አህመድ ካሊፋና ሌሎችም የጦር መኮንኖች መገኘታቸውን ዘገባዎቹ አስታውቀዋል። አህራም የተሰኘው የግብፅ መንግስታዊ ሚዲያ በዘገባው በውይይቱ ላይ ሁለቱ ሀገራት ወታደራዊ ትብብራቸውን የበለጠ ለማስፋት በሚያስችል ሁኔታ ላይ ምክክር ማድረጋቸውን ገልጾ በሁሉም የጦር መስኮች ላይ ትብብር ለማድረግ እንደተስማሙ አስረድተዋል። የግብፁ ጀነራል እንዳሉት በሶማሊያ ሰላም አስከባሪ ኃይል ውስጥ ተቀላቅለው የሚሰማሩ የግብፅ ወታደሮች ሙሉ ዝግጅታቸውን ያጠናቀቁ ሲሆን በቅርቡም ወደዚያው ይጓዛሉ። ይህ በእንዲህ እንዳለ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ በሰጡት ቃለ ምልልስ የግብፅ ወታደሮች በመካከለኛው ሸበሌ በሚገኘው ሴክተር 5 ላይ እንደሚሰማሩ መግለጻቸው ይታወቃል። ይህንን ቦታ ይዘው የነበሩት የብሩንዲ ወታደሮች በሚቀጥሉት ሳምንታት ለቀው እንደሚወጡም አስታውቀው ነበር። ከዚህ ቀደም የግብፅ ወታደሮች በኢትዮጵያ ድንበር አቅራቢያ በሚገኘው ጌዶ ግዛት ውስጥ እንደሚሰፍሩ በስፋት ተዘግቦ የነበረ ቢሆንም ፕሬዝዳንቱ ግን ይህ እንደማይሆን መግለጻቸው አይዘነጋም። አዲሱ የአፍሪካ ህብረት ሰላም የሶማሊያ አስከባሪ ኃይል ባወጣው የወታደሮች ድልድል ሴክተር 1 ላይ የኡጋንዳ ሴክተር 2 ላይ የኬንያ ሴክተር 3 ላይ የኢትዮጵያ ሴክተር 4 ላይ የጅቡቲና ሴክተር 5 ላይ የግብፅ ወታደሮች እንደሚሰማሩም ይፋ አድርጓል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ